የ12ኛ ክፍሎች ማጠቃለያ ፈተና እየተሰጠ ነው። የ12ኛ ክፍል ማጠቃለያ ፈተና በሁሉም የመፈተኛ ማዕከላት መስጠት ጀምሯል አለ የትምህርት ምዘናና ፈተናዎች አገልግሎት። የአገልግሎቱ ዋና ዳይሬክተር እሸቱ ከበደ ዶክተር የ12ኛ ክፍል ማጠናቀቂያ ፈተና በዛሬው ዕለት በኦንላይን በወረቀት እየተሰጠ እንደሚገኝም ለፋና ዲጂታል ተናግረዋል። በዘንድሮ የ12ኛ ክፍል ማጠናቀቂያ ፈተና በተፈጥሮ ሳይንስ፣ በማህበራዊ ሳይንስ በአጠቃላይ 608,588 ተማሪዎች ፈተናውን እንደሚወስዱ አንስተዋል። በአራት ዙር በሚሰጠው ፈተና 140,000 የሚጠጉ ተማሪዎች ፈተናውን በኦንላይን እንደሚወስዱም ነው የገለጹት። ተማሪዎች ለፈተና የተከለከሉ ነገሮች መያዝ እንደሌለባቸው ያሳሰቡት ዶክተር እሸቱ ፈተናውን ተረጋግተው መፈተን እንዳለባቸው መክረዋል። ባለፉት ቀናት የ12ኛ ክፍል ማጠናቀቂያ ፈተና ተፈታኝ ተማሪዎች ወደ መፈተኛ ማዕከላት ሲገቡ መቆየታቸውን አስታውሰዋል። የዘንድሮ የ12ኛ ክፍል ሀገር አቀፍ የማጠናቀቂያ ፈተና ከሰኔ 23 ጀምሮ እስከ ሐምሌ 8 ቀን 2017 ዓ.ም ድረስ ይሰጣል። ለጤና ችግር የሚያጋልጥ የተበላሸ በርበሬና ዱቄት በወፍጮ ቤቶች እየተሸጠ መሆኑን ማህበረሰቡ ጥንቃቄ ሊያደርግ ይገባል ተባለ። በአዲስ አበባ ከተማ በአንዳንድ ወፍጮ ቤቶች እና ንግድ ቦታዎች ላይ የተበላሹ ዱቄቶች፣ በርበሬ እየተሸጠ መሆኑን ማህበረሰቡ በከፍተኛ ጥንቃቄ ማድረግ እንደሚገባ የአዲስ አበባ ከተማ ምግብና መድኃኒት ባለስልጣን አስታውቋል። በባለስልጣኑ የቁጥጥር ዘርፍ ባለሙያ አቶ ሞላ ታደሰ ለአዱ እንደገለጹት ለጤና ከፍተኛ ችግር የሚያስቸግሩ ዱቄትና በርበሬዎች በአንዳንድ ወፍጮ ቤቶችና ንግድ ቦታዎች ላይ ሲሸጡ በቁጥጥር ስር አሉ። በዚህም ዓመት ማለትም በ10 ወራት ውስጥ ብቻ ግምቱ 4.6 ሚሊዮን ብር የሚያወጣ 257 ኩንታል የተበላሸ በርበሬ ሲሸጥ በማህበሩ ውስጥ ጥቆማ መያዙ እንዲወገድ መደረጉን ጠቁሟል። በተጨማሪ የጤና ችግር የሚያስከትሉ 37 ኩንታል በላይ የሚሆኑ ዱቄት በተደረገ ክትትል መያዙንም አብራርተዋል። በተለይም በአዲስ ከተማ ክፍለ ከተማ፣ በልደታ ክፍለ ከተማ፣ በአቃቂ ክፍለ ከተማ እና በኮልፌ ክፍለ ከተማ በጉለሌ ክፍለ ከተማ አካባቢ መሰል ምርቶች የተገኙ በመሆኑንም ባለሙያዎቹ ገልጸዋል። ለግል ጥቅማቸው ሲሉ ማህበረሰቡን ለጤና ችግር የሚያጋልጡ ማለትም የተበላሸ ዱቄትና በርበሬው በወፍጮ ቤት ውስጥ ንጹህ ነው በማለት እንደሚሸጥም ተገልጿል። እንደዚህ አይነት ህገወጥ ተግባር ተሰማርተው የተገናኙ አካላት ላይ እርምጃ እየተወሰደ መሆኑንም አንስተው ቁጥራቸው ቀላል የማይባል ነጋዴዎች አስተዳዳሪ እርምጃ እና የብቃት ማረጋገጫ ፈቃዳቸው እንዲሰረዝ መደረጉንም ተናግረዋል። አክለውም በስኳር ዘይትና ጨው ላይም መሰል ችግር የተገኘ መሆኑንም ጠቁመዋል። በመሆኑም ህገወጥ ድርጊት ሙሉ ለሙሉ ለመቆጣጠር ማህበረሰቡ አስፈላጊውን ትብብር ማድረግ አለበት ሲሉም ጠቅላይ ሚኒስትር ዶክተር አብይ አህመድ ከዓለም አቀፉ አቶሚክ ኃይል ኤጀንሲ ዋና ዳይሬክተር ጋር ተወያዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከዓለም አቀፉ አቶሚክ ኃይል ኤጀንሲ ዋና ዳይሬክተር ማሪያኖ ግሮስ ጋር ተወያይተዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ዛሬ ጠዋት በሬስ ኦፎፕ ጉባኤ ለመሳተፍ አዲስ አበባ ከመጡ የዓለም አቀፉ አቶሚክ ኃይል ኤጀንሲ IAEA ዋና ዳይሬክተር ማሪያኖ ግሮስ ጋር ተገናኝተናል ሲሉም ተናግረዋል። ውይይቱም የዓለም አቀፉን አቶሚክ ኃይል በኢትዮጵያ የሚደረገውን ድጋፍ፣ በካንሰር ህመም ክብካቤ፣ እንስሳት ጤና፣ ጸጸፍ ላይ ዝንብ ማጥፊያ፣ በኒውክሌር ኢነርጂ እና በቁጥጥር ላይ ማዕቀፎች ላይ ያተኮረ መሆኑንም ገልጸዋል። ውይይታቸውን በመካሄድ ላይ ባሉ ድጋፎችና የወደፊት የትብብር እድሎች ላይ ያተኮረም ነበር ሲሉም ጠቅሰዋል። ጠቅላይ ሚኒስትሩ ትራምፕ ቲክቶክን የሚገዛ የትዊተር ቡድን አለኝ አሉ። ፕሬዚዳንት ዶናልድ ትራምፕ በአሜሪካ ውስጥ የብሔራዊ ደህንነት አደጋን ይፈጥራል በሚል የታገደውን ቲክቶክ የሚገዛ የትዊተሮች ቡድን አለኝ አሉ። ትራምፕ ከፎክስ ኒውስ ጋር በነበራቸው ቆይታ ቃለ መጠይቅ የቪዲዮ ማጋሪያ መተግበሪያውን ለመግዛት ፈቃደኛ የሆኑ በጣም ሀብታም ሰዎች አሉ ብለዋል። ከ2 ሳምንት በኋላ እነግራቸዋለሁ ሲሉም ጠቆም አድርገዋል። መተግበሪያውን ለመሸጥ የቻይና መንግስት ይሁንታ ያስፈልጋል። ነገር ግን ትራምፕ የፕሬዚዳንት ጂንፒንግን ያደርጉታል ብለው እንደሚያስቡ ለፎክስ ኒውስ ተናግረዋል። ትራምፕ የተኩስ አቁም እንዲደረግ ጥረት እያደረጉ ባለበት ወቅት እስራኤል ነዋሪዎችን ከሰሜን ጋዛ እንዲለቁ አዘዘች። የአሜሪካ የፕሬዚዳንት ዶናልድ ትራምፕ የተኩስ አቁም ስምምነት እንዲደረግ ግፊት እያደረጉ ባለበት ወቅት እስራኤል ፍልስጤማውያን ከሰሜናዊ ጋዛ ክፍል ለቀው እንዲወጡ ትዕዛዝ አስተላለፈች። የእስራኤል መከላከያ ኃይል ወደ ደቡብ ጥቃቱን እያጠናከረና እያሰፋ በመሆኑ በጋዛ ከተማና በጃሌቢያ ባሉ አካባቢዎች የሚኖሩ ሰዎች ወደ ደቡብ ወደ አልዋሲን የባህር ዳርቻ አካባቢ እንዲሄዱም ተነግሯቸዋል። እሁድ ዕለት ከቀትር በፊት በነበሩት 24 ሰዓት ውስጥ እስራኤል በፈጸመቻቸው ጥቃት ቢያንስ 86 ሰዎች መሞታቸውን በሐማስ የሚመራው የጤና ሚኒስቴር አስታውቋል። በአልዋሲ ደህንነቱ የተጠበቀ ዞን ተብሎ በሚጠራው አካባቢ በተፈጸመ ጥቃት ከተገደሉት መካከል 3 ህጻናት መሆናቸውን ወላጆቻቸው ተናግረዋል። ትራምፕ በጋዛ ስምምነት እንዲደረግ እና ታጋጆች እንዲለቀቁም ጥረት እያደረጉ መሆኑንም ተናግረዋል።
2678 ኢትዮጵያውያን ከሳውዲ ወደ ሀገራቸው ተመለሱ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 2678 ኢትዮጵያውያን ባሳለፍነው ሳምንት ወደ ሀገራቸው ተመልሰዋል። በሳምንቱ ውስጥ በተደረገ 8 ዙር በረራ የተመለሱት 2358 ወንዶች፣ 292 ሴቶችና 28 ጨቅላ ህጻናት ሲሆኑ ከተመላሾቹ መካከል 218 እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ይገኙበታል። በአራተኛው ዙር በአስቸጋሪ ሁኔታ ውስጥ የሚገኙ ዜጎችን 50 ሺህ ዜጎችን ለመመለስ ታቅዶ ከመጋቢት 3 2017 ዓ.ም ጀምሮ በይፋ መጀመሩ ይታወቃል። በዚህም እስካሁን 52627 ኢትዮጵያውያን ወደ ሀገራቸው መመለስ ተችሏል። ሚኒስቴር መስሪያ ቤቱ ከሚመለከታቸው ባለድርሻና አጋር አካላት ጋር በተቀናጀ ለተመላሽ ዜጎች በአየር ማረፊያና በመቆያ ማዕከላት ተገቢውን ድጋፍና እንክብካቤ የማድረግና ከቤተሰብ ጋር የመቀላቀልም ስራን በትኩረት እየሰራም ይገኛል። የሴቶችና ማህበራዊ ጉዳይ ሚኒስቴር ግብጽ ተዋጊ ሄሊኮፕተሮቿ እንዲታደሱላት እንዲዘምኑላት ከአሜሪካ ጋር ስምምነት መድረሷ ተሰማ። በስምምነቱ መሰረት አሜሪካ የግብጽ 43 ኤች-64 አፓቼ ሄሊኮፕተሮችን ታድሳለች። በአዳዲስ ቴክኖሎጂ ውጤቶችም ታዘምናለች። ግብጽ ለአሜሪካ $2.3 ቢሊዮን የምትከፍልበት ይህ ወታደራዊ ስምምነት ከመጪው ሐሙስ ጀምሮ ስራ ላይ እንደሚውልም ይጠበቃል። የአሜሪካ መከላከያ ደህንነት ትብብር ኤጀንሲ ስራ በበላይነት የሚመራ መሆኑን የታወቀ ሲሆን ይህ ኤጀንሲውም ስለ ስምምነቱ ለኮንግረስ ማብራሪያም ሰጥቷል ተብሏል። በወታደራዊ ጉዳዮች ላይ አተኩሮ የሚሰራው ዲፌንስ ዴይሊ እንደዘገበው የግብጽ ተዋጊ ሄሊኮፕተሮችን ለማደስ የቀረበለትን ይህ $1 ቢሊዮን ስምምነት የአሜሪካ የውጭ ጉዳይ ሚኒስቴር አጽድቆታል። ተመሳሳይ የወሬ ምንጮች ባለፈው ሳምንት ያወጧቸውን ዘገቦች እንዳመላከቱት ግብጽ ከቅርብ ጊዜ ወዲህ በተለይ ወታደራዊ ኃይሏን በማጠናከር ላይ ናት። ባለፈውም ሳምንት ዘመናዊ ወታደራዊ ጀልባን መግዛቷን ዘገቦቹ አስታውሰዋል። ኢራን ዩራኒየም ማበልጸጓን በፍጹም አታቆምም። የኢራን አምባሳደር አሚር ሰይድ ኢቫኒ ኢራን ዩራኒየም ማበልጸጓን በፍጹም አታቆምም ሲሉ በተባበሩት መንግስታት የኢራን አምባሳደር አሚር ሰኢድ ኢቫኒ ገለጹ። በተባበሩት መንግስታት የኢራን አምባሳደር አሚር ሰኢድ ኢቫኒ ውርለት እንደተናገሩት ኢራን ኒውክሌር በማበልጸግ በፍጹም እንደማታቆም ለሲቢኤንሲ ኒውስ ቴሌቪዥን ጋር ባደረጉት ቆይታ ገለጹ። አምባሳደር ኢቫኒ ለሲቢኤንሲ ኒውስ እንደተናገሩት ዩራኒየም በማበልጸግ መብታችን ነው፣ ማንም ሊቀማን አይችልም ብለዋል። ኢራን የዩራኒየም ማበልጸጓ አታቆምም ያሉት አምባሳደሩ የዓለም አቀፍ የአቶሚክ ኢነርጂ ተቆጣጣሪ የኢራን የኒውክሌር ጣቢያዎች እንዲፈትሹም አይፈቀድላቸውም ብለዋል። አሜሪካ ከኢራን ጋር ለንግግር ለመቀመጥ ተጨማሪ ጥቃት የመፈጸም ሀሳብን መተው እንዳለባት የሀገር ሚኒስቴር ተናገሩ። አሜሪካ ከኢራን ጋር የሚደረገውን ዲፕሎማሲያዊ ውይይት እንዲቀጥል የምትፈልግ ከሆነ በቴህራን ላይ ተጨማሪ ጥቃቶችን የፈጸሙ ሀሳብ መተው እንዳለባት የኢራን ውጭ ጉዳይ ሚኒስትር ምክትል ሚኒስትር ለቢቢሲ ተናገሩ። ምክትል ሚኒስትሩ ማጂድ ሳክት ራቬቺ የትራምፕ አስተዳደር ወደ ድርድር መመለስ እንደሚፈልግ በአደራዳሪዎች በኩል ለኢራን መግለጹ የታወቀ ነው። ይሁን እንጂ እጅግ ወሳኝ ጥያቄ ሲሉ በጠቀሱት ንግግር በሚካሄድበት ወቅት የሚፈጸሙ ተጨማሪ ጥቃቶችን በተመለከተ አቋማቸውን ግልጽ አላደረጉም ብለዋል። ሰኔ 6 2017 ዓ.ም የተጀመረው የእስራኤል ወታደራዊ ዘመቻ ከሁለት ቀናት በኋላ በሙስካ ሊካሄድ የታቀደውን 6ኛ ዙር በዋነኝነት ቀጥተኛ ያልሆነ ንግግሮች እንዳይካሄዱም አድርጓል። አሜሪካ በ3 የኢራን ኒውክሌር ጣቢያዎች ላይም ቦምብ ጥቃት በመፈጸም በእስራኤልና በኢራን ጦርነት ውስጥ ቀጥታ ተሳትፋለች።